ከዛ በኋላ በመሃል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከበር ሶሪያ دكتور وجاءت سكرة الموت بالحق ذلك ما كنت منه تحيد. أبشر 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 توفيق أبشر أبشر بالله سم جيك بتام دس يميل هلما يقوله وندمي معملو تكست አደረገልኝና እኔም በጣም ባጉቼ እንደነበረ ነገርኩት ለተረሻ ከመሐመድ ሰይድ ጋር የነበረን ወድዋለሁ መስጂድ ማለት ለኛ ምን እንደሆነ ላልገባቸው ሰዎች ይሄንን ቪዲዮ በደንብ ሼር አድርጉልኝ በደንብ ማለት መስጂድ ማለት ለኛ አንዱን ያለውን ላሰማችሁ አገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል ሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው ሚለውን በመረጃ ላሳያችሁ። መሐመድን ግን ቤተሰቦችና ልጆች እኔ የቅርብ ቤተሰቦች ከሆኑትም በሱ ቤተሰብ ዙሪያ ያሉ ዛሬም ቀን ላይ አንዳንድ ወንድሞች ጋር ሳውራ ነበር። السلام عليكم ورحمة الله وبركاته ودنا تكبرات شو زار ميديا بيسب عندما الله تشولين يعني الله الله شو زارين بديجامي تملسن تجنايتنا إنجري كوندم ماتشين منشد محمد سعيد جابت هذا الحمد لله ترونا جري يسمانو بتأمل دس ميلو سلسو خير نجاروتشين يسمانو بتلاقي ماتا إنجري لايف كسراب الدرابوتشو عندزاون كقرب وداجوتشو بتأم ترونا جرنو يتسمى مالتنو إيه مالت دمو تلك نجارنو يهوني علامة يهوني ملكتنو يساوك إن سفلق الله سبحانه وتعالى إن دزينو يميادرقو مالتنو مكناتهم نبي عليه الصلاة والسلام أنتم شهداء الله في الأرض بلوالو نبي عليه الصلاة والسلام أن أنت يا الله مسكروش ناتشو بمدر لاي بلو تناقروا اللو نبي عليه الصلاة والسلام انقري إهنين تناقروا بتهم مكناتهم لما أثنى الصحابة على ميت مرت بهم جنازته نبي عليه الصلاة والسلام إهنين تناقروا بتهم مكناتهم انقري يوني جنازة بما كلاتشو سيالف حزبو صحابوچو سلسو خير ነገር ሲያወሩ ነብዩ አለይሂ ሰላቱ ወሰለም ይሄንን ቃል ተናገሩ ማለት ነው እንግዲህ هذا اثنيتم عليه خيرا فوجبت له الجنة وهذا أثنيتم عليه شرا فوجبت عليه النار على النبي عليه الصلاة والسلام إهنيا ولد جنازة نبر يالفو عندنياون بخير نجر نبر ستاوسو تنبرو سلسو خير نجر نبر ستاورو نبرونا جنة لسو واجب هنا لشوي دمو السو يجنة هنوال مالتنو إهنياون دمو بشر نبر ستاوسو تنبرو سلسو شر نجروش نبر ستانسو ستاورو ينبراتشو تنا لسوم جهنم واجب هنا لشوي دمو إسات واجب هنا لش بلو نبي عليه الصلاة والسلام بهندبتاچو تناغرو አሉ ማለት ነው ስለዚህ ስለ ሙሐመድ ሰዒድ እየሰማናለው ነገር በጣም ደስ የሚሉ ነገሮች ናቸው نحسبه كذلك الله حسيبه الله حسبውና እኛ እንደዚህ ብለን ነው የምናስበው የጀነት ያደርገውና እንግዲህ ጥሩ ነገር እየሰማን ነው ቪዲዮ ንይጃለው ቪዲዮን የማስመለከታችሁ ይሆናል ማለት ነው እንግዲህ የሥራ ባልደረቦቹ የቅርብ ወዳጆቹ ላይቭ ላይ ማታ በጣም ስለሱ ኸይር ነገሮችን ሲያወሩ ነበር ሲያነሱ ነበርና ወላሂ ሲያነሱ እንኳን ማለት ነው በጣም ይያለቀሱ በቃ አልቻሉ ለማውራት እንኳን አልቻሉም ቪዲዮዎች አሉ አሳያችኋለሁ ከዚህም ባሻገርም ደግሞ ስለ ኦፎይ የሚናነሳ ይሆናል ኦፎይ በድጋሚ ተመልሶ ነብዩን አለይሂ ሰላቱ ወሰለም የነብዩ ስድብ ላይ ሆነም ቁጭ ብሏል እሱንም በተመለከተ የሚናነሳቸው ነጥቦች ይኖሩናሉ ማለት ነው እንግዲህ እናንተም እንደተለመደው ቪዲዮ ላይክ አድርጉ እንደዛውም ሰብስክራይብ አድርጉ እንደዛውም ቪዲዮን እስከ መጨረሻ ተከታተሉት ይላችኋለሁ ማለት ነው ይሄ የቤቱ ህግና ደንብ ነው እስቲ ወንድማችን ሙሐመድ ሰዒድ ረህመቱላሂ ዐለይሂ ሲሞት ጊዜ እንዴት ነበር በሆስፒታል ደርሶ ያገኙት ሰዎች እንዲህ ብለው ይናገራሉ እስቲ ቪዲዮ ላሰማችሁ በወቅቱ የነበረውን ሲቹዌሽን በዚህ መልኩ ይገልጻሉ እስቲ ላይ በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ከባድ ነው ስሜቱ ሆስፒታል ለነበርኩ ፉአድ መልካን እንደና አንድ ያክስቱ ልጅና እኔ ነበርኩ ሙአዝም በኋላ መጣ ከዛ በኋላ በመሃል
ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናውቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ 21 ላይ ነው የመጣው። አሁን ደግሞ አልহামዱሊላህ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ 100% ሆኗል አለን አንድ ዶክተር። እና ሙአዝ ጠይቀነው ነበር። ከዛ በኋላ በመሃል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከበር ለአንድ ደቂቃ ያክል ነፍሱ ስንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ 4-5 ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ። የሳምባ ስፔሻሊስት ብለው አመጡ፣ የጭንቅላት ስፔሻሊስት አመጡ። 5 ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ ነበርኩ። ፉአድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘነው። አብሶሪ አለ ዶክተር ውሸቱን መሰለኝና አብሶሪ ብዙ ልናድነው ሞከር 6-7 ሆነን ሞከር ነው። ማሽንም አገዘው። ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት ላለ ውሸትን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለኝ። ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል፣ ጥራው ትንፋሹን አዳምጠው አለኝ። ከዛ ተጋቢ መሐመድ ሰይድ ስለው አይመልስም። መሐመድ ሰይድ አልኩት አይመልስም። አልተመለሰም። ለሰው መናገር ከበደኝ። እኔና አክስቱ ልጅ ፉአድ ብቻ ነው የምናውቀው። ከበደኝ። ዶክተሮቹ አለቀሱ፣ አዘኑ። ሱብሃንአላህ። አላህ ሰብር ይስጣችሁ። እንግዲህ ለማንም አይቀርም። ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ። ሰክረቱል መውት ዛሬ በሐቅ መታለች፣ ተከስታለች። ዛሊከ ማ ኩንተ ሚንሁ ተሒድ። ይህ ማለት ደግሞ አንተ ስትሸሸው የነበረው ነው። ሰክረቱል መውት ሞት አንተ ስትሸሸው ከሱ ስትሸሸው የነበረው ነው ብሎ አላህ ሱብሓነሁ ወተዓላ በቁርአኑ ይነግረናል። የትም ብንሆን እንዴትም ብንሆን ምን አይልም ትልቅ ብንሆንም ጊዜው ሲደርስ እሱም ይሄዳል፣ ማንም ይሄዳል፣ ሁላችንም እንሄዳለን። ተጓዦች ነን። እዚች ምድር ላይ የሚቀር ማንም የለም። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዘልጀላሊ ወልኢክራም። አላህ ብቻ ስቀር ማንም እዚች ምድር ላይ የሚቀር የለም። አላህ ሱብሓነሁ ወተዓላ ኸይር ላይ አኑሮን፣ በኸይር ላይ በሱና ላይ በተውሂድ ላይ ይግደልን፣ በሱ ላይም ደግሞ ይቀስቅሰን፣ ከነብዩ አለይሂ ሰላቱ ወሰላም ጎንም ያደርገን። አብሽር አብሽር አብሽር
أبشر 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 توفيق أبشر أبشر الله يصبر أبشر 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 الله يجنة الله يرضى أبشر 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 توفيق إن شاء الله أبشر 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 عندما كان توفيق الله صبر الله يستر أبشر أبشر إن شاء الله أتركز إن شاء الله أبشر السودة ما يقرأوا بيته يدال الله سبحانه وتعالى يعني يوم بيتون الله يسامر لت جنة الفردوس الله يوفقه أبشر أبشر إن شاء الله توفيق أبشر أبشر نا ማለት በቃ ያው የተፈጠረውን ነገር ምንም አልሰማንም حتى መታመሙን ራሱ ወላሂ ምንም አልሰማንም ድንገት ነው የሆነው እኔ ሲነግሩ ራሱ የሆነ አንዳንዴ በስተት ዝም ብሎ አንዳንድ ሰዎች የሰው ስምም ያጠፋሉና እንዲሆነ የሚሉ ምናምን ዝም ብሎ የሚፖስቷሉ ምናምን እዛ ነገር ነበር ይመስለኝ ደውሎ ሁለት ሰው ምናምን ሲለኝ በቃ በጣም ተደናገጥኩኝ አልጠበቅኩም በቃ የሆነ የእውነት አልመሰለኝም ያው እንግዲህ ደውዬ ወንድሞች ጋር ነው የጠየቁት ድንገት የታመመው ማለት እንደ ጉንፋን ነገር ነበር ከዛም በኋላ በጣም ትንፋሽ ወደ ማጠር ሆኖ ሆስፒታል ገባ ከዛ እንግዲህ ያው አላህ የቀደረው ሆነ የወደደውን ፈቀደውን አደረገ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ነን ወደ እርሱም ተመላሾች ነን ወላሂ የሚያምር ኺታም ነው የሱ ሐቂቃ በአላህ ስም እጅግ በጣም ደስ የሚል ህልም አየሁልህ ወንድሜ ምናምን ብሎ ቴክስት አደረገልኝና እኔም በጣም ጓጉቼ እንደነበረ ነገርኩት ከዛ ያው ተደዋወልን በቃ ያው እዚህ ምንድነው ያለኝ ኢሻራውን ያው መቼም አንዳንዴ እንትን አይባልም እንደዚህ አይነት ቦታ ላይ ይነገራል እኛ ቤት መተህ እዚህ ደሴ የሆነ ድግስ ተደግሶ እኛ ቤት አለ ድግስ ተደግሶ እኛ ቤት ደሴ መተህ ይመስላል የባለቤቴ እናት አሉ እኔ የለውም የባለቤቴ እናት አሉ በጣም በቃ የሚያምር ያው እንደዚህ ሱፍ ለብሰህ ጸጉርህ በቃ እንደዚህ ረጅም ነገር ሆኖ እስከትከፋ እንደዚህ ወርዶ አየሁ እና አንተ እድሜህ ረጅም ነው ለኔ ዱዓ አድርግልኝ ሱብሃንአላህ ካችን የመጨረሻ ከመሐመድ ሰይድ ጋር የነበረን ወደዋለሁ በጣም ወደው ማከብሩ ጓደኛዬ ዛሬ ላይ ይሄን ሁሉ ነገር አሁን እንራራጥለት ቢያይ ደስ ይለኛል الله يرحمه أبشر حبيبي نبي مين كان المرء مع خليله أدمي رجل أدمي ستوه برجوش دسته ينقل كان أبرو جنة الفردوس لا يمتقنان والله يدرقه نبياتنا صلى الله عليه وسلم يقول المرء مع خليله نقولي مع خليله الله انقدي جنة الفردوس الله يسبسبن الموت حق والفراق صعب الحمد لله أخذ ما أعطى أبشر برتو أنت انقدي أتقبوا يلا تشوت أمانانو نزيل جوجاتشن إن أنت الله تقستون قواون برتاتون الله يستاجو الله يقذاتشو الله رجم دميناتينا يستاجو إيماننا تقوى الله يستبشروا حسباتشوتال الله سبحانه وتعالى أسقدمو بإشارة ነው ያሳየው መሄዱ ማለት ነው ሙአዝ አንተ የኛ ቤት ደስ ያለው ቤት ትመጣለክ እዛ የባለቤት እናት አሉ እኔ የለውም ምናምን ብሎ ነው የተናገረው በኢሻራው ያየው ማለት ነው ኢና ሊላሂ ወኢና ኢለይሂ ራጂዑን በቃ ያሳውቃል አላህ ይሁን ምስኮል ያረጋል አላህ አቅባችን ያሳምርልን እስቲ ወደ ሌላኛው ቪዲዮአችን ስንሄድ ደግሞ እንግዲህ ማታ የሆነ የፈረሰ መስጂድ አለ እሱን በተመለከተ እስቲ አንዳንድ ሐሳቦችንም እናነሳለን ተመልከቱ السلام عليكم ورحمة الله وبركاته ማታ ለሊት ላይ የህግ አካላት እንደሚሉ ሰዎች የተባረከ መስጂድን አጥሩን ያ ሁሉ ንብረት የወደመበት ብዙ ንግግር ተደርጎ በስምምነት የተሰራውን መስጂድ
አፈርሰው በሌሊት ሰው በሌለበት ለመስጂዱ ኮሚቴም ይሁን ለክፍለ ከተማው መጅሊስ ሳያሳውቁ ማለት ነው። ይህ ትልቅ በህግ አካላት የተፈጸመ ህገ ወጥነት ነውና አንዳንድ ከፍተኛ ባለስልጣናትም በሰዓቱ እዛው ሆነው ሲያስፈርሱ እንደነበረ መረጃው እየወጣ ይገኛል። በሌሊት ይህ ወንብድና ነው እንጂ ምንም ህግ ማስከበር አይደለም፣ ህገ ወጥ ቦታም አይደለም ቦታው። እሱ ብቻም አይደለም የመስጂዱ ኮሚቴውም ታስረዋል። እንደዚህ አይነት ነገራቶች የሚፈጸሙት ለሙስሊሙ አጀንዳ ለመፍጠር ነውና ሙስሊሙ በአንድነት በእንደዚህ አይነት ጉዳዮች ላይ መልስ መስጠት አለበት፣ መብቱን ማስከበር አለበት። አላህ Subhanahu Wa Ta'ala ሁላችንንም ያግዘን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ይህንን ቪዲዮ በፍጹም ስክሮል እንዳታደርጉት፣ ሼር ኮፒ ሊንክ ያደረጋችሁ ለሚመለከተው አካል አድርሱልኝ። መስጂድ ማለት ለኛ ምን እንደሆነ ላልገባቸው ሰዎች ይህንን ቪዲዮ በደንብ ሼር አድርጉልኝ። በደንብ ማለት መስጂድ ማለት ለኛ አንዱን አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን አምላክ በብቸኝነት የምናመልክበት ስፍራ፣ ኃያሉን ሕያው የሆነውን ጌታ በሕያውነቱ ላይ ሞት የሌለበትን ጌታ የምናመልክበት ስፍራ ነው። ያንን ፍጹም አምላክ በጌትነቱ ላይ ሰውነት የሌለበትን ብቸኛውን አላህን Subhanahu Wa Ta'ala የምንገዛበት ስፍራ ነው። በጥበቃው ላይ ማንቀላፋት ማንገላጀት የሌለበት ጌታ ነው። ያንን ጌታ ነው ውስጡ የምናመልከው። ያልወለደው ያልተወለደው ያልሞተው የማይሞተውን አላህን Subhanahu Wa Ta'ala ብቻ በብቸኝነት የምናመልክበት ስፍራ ነው። ሙስሊሞች መስጂድ ሲሄዱ ወንጀሎቻቸውን ሊያጥቡ አላህን Subhanahu Wa Ta'ala ምህረት ሊጠይቁ አንድነታቸውን ሊያጠናክሩ መዋደድ መፋቀር መተሳሰርን ሊያበለጽጉ ሊያጎሉ አንድነታቸውን ሊያሳዩ የሚሄዱበት ስፍራ ነው። የአላህ Subhanahu Wa Ta'ala ቤት ነው። የተቸገረውን ሊረዱበት የተራበውን ሊያበሉበት የተጠማውን ሊያጠጡበት የታረዘውን ሊያለብሱበት የተጣሉትን ሊያስታርቁበት የሚገናኙበት የአላህ Subhanahu Wa Ta'ala ቤት ነው። በወንጀል የተጨማለቀችዋን ነፍሳችንን ሄደን በግንባራችን ተደፍተንለት ምህረቱን የምንጠይቅበት የአላህ Subhanahu Wa Ta'ala ቤት። መስጂድ ማለት ለኛ የዱንያውን ሀጃዎቻችንን የአላህን Subhanahu Wa Ta'ala ምህረት በአኺራም ለማግኘት ቁጭ ብለን ወደ አላህ Subhanahu Wa Ta'ala ተላቅሰን የምንቃረብበት የአላህ Subhanahu Wa Ta'ala ቤት። በሜክሲኮ የሚገኘውን ከ1967 ዓመተ ልደት ጀምሮ ህጋዊ ካርታ ያለውን መስጂድ ጨለማን ተገን በማድረግ ሌሊት ላይ ማፍረስ ምን ይባላል? የኢትዮጵያ እስልምና ጉዳዮች የፌደራል ፖሊስ የአዲስ አበባ ፖሊስ ኮሚሽን የሰላም ሚኒስቴር እንዲሁም የሚመለከታቸው አካላቶች እባካችሁ ይህንን ጉዳይ ተረባርባችሁ ፍቱልን። እንደዚህ አይነት ስራ እንዳይደረግ ከዚህ በኋላም ተገቢውን እርምጃ በመውሰድ የሀገራችንን ሰላም የሀገራችንን ፍቅር የሀገራችንን መተሳሰብ የሀገራችንን እድገት እንዲሁም ልማት እንቅፋት የሚሆኑ ሰዎች ላይ ተገቢውን ቅጣት እንድትወስዱልን ስንል በአክብሮት እንጠይቃለን። ነብዩ አለይሂ ሰላቱ ወሰላም በምሽከተል መሳቢህ ሙስሊም በዘገቡት ሐዲስ በ57 48ኛው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ فضلت على الانبياء بست ከሁሉም ነቢያቶች በስድስት ነገራቶች ላይ በላይ ተደርጋለሁ የበላይ ተደርጋለሁኝ ከነኛ ውስጥ አንዱ وجعلت لي الارض مسجدا وطهورا ምድር ለኔ መስጂድ የመስገጃ ስፍራ ቦታና እንዲሁም ደግሞ ንጹህ ተደርጋ ተሰጣኛለች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሙስሊም የተገነቡ መሳጅዶች ላይ ብቻ ሳይሆን የሚሰግደው ምድር ሁሉ ጠሃራ እስከሆነች ድረስ መስገጃ ስፍራችን ነው ማለት ነው። ስለዚህ መስጂድን በማፍረስ ከሰላት ልታቆሙን አትችሉም፣ ሁሌም እንሰግዳለን። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ መንበና መስጂደን ፊል አርዲ በነላሁ ለሁ በይተን ፊል ጀና በምድር ላይ አላህን Subhanahu Wa Ta'ala ቤት የገነባ ጀነት ላይ ቤት ይገነባለታል ብለዋልና ስለዚህ ይህንን መስጂድ እንዳዲስ ከመሬት አንስተን ኢንሻአላህ በሰፊው እንዲገነባ ሁላችንም ተባብረን መስራት አለብን። ይህንን ቪዲዮ ሼር ኮፒ ሊንክ በማድረግ ለሁሉም አድርሱላቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በየጊዜው አጀንዳ ይፈጠርልናል። እኛው ሲያበቃ እኛው ይጀመራል። ትላንትና ስለ ሂጃብ ነበረ ያ ተፈቀደ ብለን ስንደሰት ደግሞ ዛሬ ደግሞ ከ1960 አካባቢ ጀምሮ የነበረው መስጂድ በሌሊት በጨለማ ማለት ነው። እሱንም በቀን አይደለም በጨለማ ይሄ ዘረፋ ነው ዝርፊያ ነው። ባይዘው እንደዚህ የሚያደርጉት ሽፍቶች ናቸው እንጂ መንግስትማ በይፋ በቀን ነው የሚያደርገው። ምንን ፈርቶ ምንስ ይፈራል? መንግስት ሁሉም ነገር በሱ እጅ ነው። ከአላህ በታች መንግስት የፈለገውን ነገር ማድረግ ይችላል። ለምንድነው በጨለማ ሄዶ መስጂድን የሚያፈርሰው? ህጋዊም አይመስለኝም። ህገ ወጥ ነው የተከሄደው እና ለስተካከል ይገባል። ይሄንን ያደረገውን አካል ላይም ደግሞ በቂ የሆነ እርምጃ ሊወሰድበት ይገባል ብዬ አስባለሁ።
ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ ወንድማችን መንሱር ጀማል ከወገናችን ሀቢባ ቤት ገብቶ ባለፈው ወር ግርግር እንዲፈጠር ስላደረገው ስለ ባለሴጋው የኦርቶዶክስ እፎይ ተናግሮ ነበርና ባለሴጋው እፎይ የወንድማችን መንሱር ንግግር ወስዶ ነብያችንና አለይሂ ሰላቱ ወሰላምን ሲሳደብ ነበረ የኢትዮጵያ እስልምና ጉዳዮች ጠበቃቸው ይህ ስድብ እንዲደርሰው ፈልጋለሁኝ ባለሴጋው የኦርቶዶክስ እፎይ በህግ እየተፈለገ ነው ተጨማሪ ክስ ነው የሚሆነው ወንድማችን መንሱር ጀማል ምንድነው ያለው ተራ ግለሰብ ነው ያለው ተራ ብሎ ማለት ስድብ አይደለም ነገር ግን ባለሴጋው ያለውን ላሰማችሁ አገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል ሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን ተራና የተናቀ የተዋረደ ቆሻሻ ማን ነው ሚለውን በመረጃ ላሳያችሁ ፕሮፌሽናል እውቅና የሌለው ማንኛውም ሰው ተራ ተብሎ ነው የሚጠራው ተራ ስድብ አይደለም እንግዲህ በመረጃ ነው መናገረው ብሏል ባለሴጋው የኦርቶዶክስ እፎይ ሰሂህ ቡኻሪ ላይ ሐዲስ አምጥቶ ሲቀጥፍ የነበረው ሐዲሱ ላይ ቆሻሻ የተናቀ የተዋረደ የሚል ፈጽሞ የለውም እንደውም ሐዲሱ ላይ ምንድነው የሚለው ኦርዲናሪ ማን ብሎ ማለት ፕሮፌሽናል እውቅና የሌለው ሰው ማለት ነው ፕሮፌሽናል እውቅና የሌለን ማንኛችንም ምንድነን ተራ ነው የምንባለው መምህር የሆነ መምህር ፕሮፌሰር የሆነ ፕሮፌሰር ዶክተር የሆነ ዶክተር ይባላል ከዛ ውጪ ፕሮፌሽናል እውቅና ከሌለን ተራ ነው የምንባለው ነገር ግን ባለሴጋው እፎይ አንደበቱ ለስድብና ለውሸት የተገራ ስለሆነ ሐዲሱ ላይ የሌለን ነገር ወይም ቋንቋ የማይገባው ሰው ሆኖ ተሳድቧል ጠበቆች ይስድቡ እንዲደርሳችሁና በክሱ ላይ ተጨማሪ ክስ እንዲሆን እናስቀምጣለን ማለት ነው እዚህ ዓለም ላይ ማንኛውም ነገር በቅደም ተከተል ነው ያለው በቅደም ተከተል ነው የምንኖረው ለምሳሌ በአንድ ሀገር ከተራው ዜጋ እስከ ጠቅላይ ሚኒስትር ቢባል ተራ ዜጋ የተባለው ሊሳደብ ነው ተራ ተባልኩ ብሎ አይሳደብም ምክንያቱም ቅደም ተከተላችን እስከሆነ ድረስ ጠቅላይ ሚኒስትር ዶክተር ካልሆን ወይም የሃይማኖት ሰባኪ ካልሆን ተራ ተብለን ነው የምንጠራው ተራ ስድብ አይደለም እንግዲህ እፎይ አሁንም በድጋሚ ስድቡን ቀጥሎበታል ይሄንን ደግሞ ያደረጉ አሉት የመንግስት አካል ማለት አላፍትና የተሰጣቸው ሰዎች አሉ ይሄንን ሰውዬ ይዞ ለህግ ለማቅረብ አላፍትና የተሰጣቸው ሰዎች አሉ ፌደራል ፖሊስ ነው የተሰጠው ማለት ነው አሁንም ይሄንን እንትን ላይ አሁንም ስድቡ ላይ በርትቶ እንዲሰራ ያገዙ አሉት እነሱ ራሳቸው ናቸው ማለት ነው ምክንያቱም እነሱ ናቸው ጊዜ የሰጡት ያሉት እነሱ ናቸው ይሄንን ጊዜውን ተጠቅመው ደግሞ አሁንም ስድቡን ቀጥሎበታል ማለት ነው እስቲ ይሄ ሰውዬ እኔም እፎይ ነኝ ብሎ ከእፎይ ጎን ቆሞ ለእፎይ ድምጽ ሲሆን የነበረ ግለሰብ ነው ሰውየው ፕሮቴስታንት ነው መሰለኝ እስቲ ቪዲዮን ላሰማችሁ ይሄንን ቪዲዮ ሙሉውን ተመልከቱት በዚህ ሰውዬ ላይ ከዚህ በፊት ቪዲዮ ሰርቻለሁ እኔም እፎይ ነኝ ብሎ ተናግሮ ማለት ነው ፕሮቴስታንት እምነት ተከታይ ነው ዛሬ ደግሞ ምን እንደሚል ስሙት ሙሉን አዳምጡት እሺ እፎይ በደረሰበት ነገር እኛ ከእፎይ ጋር ቆመን እያለ እፎይን አትንኩ እያሉ እየጮሁ እያሉ በሌላ መልኩ እነዚህ ደብል ስታንዳርድ ግብዞች እነዚህን ሰዎች በእንደዚህ አይነት ጠበቃ ሃየር አድርገው ማሳሰራቸው በጣም የሚያሳዝን ነገር ነው እንደገና ተመልሰን ወደ ዜሮ ሄደናል ማለት ነው ወደ ድሮ ስደታችን ሬሳ የወጣበት ብዙ ስደቶች ፓርቲሲፔት አድርጌያለሁ በቀጀና የማዳን ዓለም በነበረው ባታዊ ገብረ መስቀል ባስነሳው ስደት ውስጥ ተሳትፌያለሁ ክትትል አገልግሎት ውስጥ ሆኜ በወንጌል በገጠር ስደት ውስጥ ኦርቶዶክስ አስነሳችሁ ማለት ነው ዶል መታ ህዝቡ ውጡ ብላ ሬሳ እነዚህ ሁለቱም ቦታዎች ወንጌል በገጠርም ውስጥ የተደረገው ቀጨኔም የተደረገው ከሆለታ የመጣች የ14 ዓመት ልጅ ሬሳ ሰሜን መሰረተ ክርስቶስ የተሳተፈችበት ከመቃብር ውስጥ ወጥቷል ያውም በከተማው በቤተክርስቲያን ሳይሆን የከተማ ሆምለሶች የሚቀበሩበት መቃብር ላይ ተቀብሮ ይያለ አስወጥቷል እና ይሄንን እንደገና ወደ ድሮ ስደት ተመልሰናል ማለት ነው በነገራችን ላይ አሁን ወደ ልቤ የመጣው ምንድነው ቮይስ ኦፍ ዘ ማርቲር የሚል ሪፖርት አቅርበው ከዛሬ 20 ዓመት አካባቢ 15 ዓመት በፊት ምን ብለዋል ብቸኛዋ ክርስቲያን አገር ክርስቲያኖች የምታሳድድ ብቸኛዋ ክርስቲያን አገር ኦርቶዶክስ ናት ማነው ኢትዮጵያ ናት ብለዋል ብቸኛው የትኛው ዓለም የለም ክርስቲያን የሚያሳድድበት ሀገር ኢትዮጵያ ሌሎች ሀገር ያለ ካቶሊክ ኦርቶዶክስ ወንጌላውያን ተስማምተው ነው የሚኖሩት ኢትዮጵያ ውስጥ ግን ሁሉ ጊዜ 2 ደቂቃ ከሰበኩ በኋላ
በአብዛኛው ወደ 85% እኛም በመሳደብ ነው የሚያሳልፉት። ይሳደባሉ። ኦኬ እኔ ለመንግስት ያለኝ እንትን ማልፈልገው ውስጥ ነው የገባሁት። ይሄ መጀመሪያ ቪዲዮ መስራቴ ነው። ገና እናቀርበዋለን፣ ገና እንሟገታቸዋለን። ምናልባት ከላይ ያላችሁ ታፕ የሚኒስትር መስሪያ ቤት የማታውቁ ከሆነ ሰላም ሚኒስቴር ወራይቨርስ የምትባሉት ይሄንን የማታውቁ ከሆነ በአስቸኳይ ለዚህ ነገር አቴንሽን እንድትሰጡት እንፈልጋለን። ማን ነው ይሄንን ያደረገው? ካሰራችሁ ደግሞ ሰፊ ፕሪዝን አዘጋጁ። የእስላምን ሞጋቾች የኦርቶዶክስም የፕሮቴስታንቶችን ጠቅላላ ከተቱ። አለበዛ እየመረጡ እንደ ብፌ የምትከቱበት ዘመን አይደለም። አሁን እኛ ወደ ሰላም የሰውዬ ኦርቶዶክስ ያደረገችውን ነገር በግልጽ ወጥቶ እየተቃወመ ነው ማለት ነው። አሁን ወደ ቀልቤ ተመለስኩኝ ምናምን እያለ ነው። ሙሉ ቪዲዮ ረጅም ነው እና አንዳንዴ ቢታስቡት ጥሩ ነው። የሚሳደብ ሰው አንድን ሰው ብቻ ለይቶ አይደለም የሚሳደበው። ነገም እናንተ ወደ እናንተም ተመልሶ እናንተን ይሳድባቸዋል። የሚሳደብ ሰው ባህሪው ነው። በቃ እኛን ሙስሊሞች ብቻ ተሳድቦ አይደለም፣ ጴንጤዎችን ይሳደባል፣ ካቶሊክን ይሳደባል፣ ከሱ እምነት ውጪ ያሉትን እምነቶች እንዳለ ይሳደባል። ይሄ ሰውዬ ማለት ነው። ጠብቁት። እኛ ብቻ አይደለም ነገም ሌሎችንም ሲሰድብና በግልጽ ወጥቶ ሲዘልፋችሁ ታዩታላችሁ። ጠብቁት። ውድ ቤተሰቦቼ የመጨረሻ ቪዲዮአችን የሚሆነው ኡስታዝ አቡበከር ነው። እንግዲህ ኡስታዝ አቡበከር ዛሬ ማስደመሙን ቀጥሎበታል። የመሐመድን ግን ቤተሰቦችና ልጆች እኔ የቅርብ ቤተሰቦች ከሆኑትም በሱ ቤተሰብ ዙሪያ ያሉ ዛሬም ቀን ላይ አንዳንድ ወንድሞች ጋር ሳውራ ነበር። የልጆቹን ኃላፊነት ለመውሰድ ለልጆቹ የሚያስፈልጋቸውና ለባለቤቱ የሚያስፈልጋቸውን ግዴታ ለመወጣት ኃላፊነታችን እንወስዳለን ብለው ሐሳብ ሲሰጡ የሰሙናቸው ወንድሞች አሉ። ግዴታችንን እንወጣለን። ጎን ለጎን የሚደረገው ነገር ደግሞ እንደዚሁ ቋሚ የሆነ ነገር ለቤተሰቡ ለልጆቹ ማረፊያ የሆነ ነገር ማድረጊያ እንትን መሆን አለበትና እንግዲህ አላህ Subhanahu Wa Ta'ala በዚህ ለስሜር ስለ ወንድም ጉዳይ እንደተሰባሰብን ሁሉም በኦንላይን ገብቶ የሚሳተፈው ያለው የሚያደርገው ሁሉ እንዳለ ሆኖ እንግዲህ አላህ Subhanahu Wa Ta'ala في ذل العرش الرحمن ለአላህ ብለው ተዋደው አላህ ብለው ኸይርን ፈልገው ተሰባሰቡ የሚባሉት ወንድምና እህትማማቾች አድርጎን 100,000 ብር ቃል ይገባለው ብሎ 100,000 ብር ለየቲሞቹ ቃል ገብቷል ማለት ነው። ኡስታዝ አቡበከር አህመድ ለልጆቹም እንደ አባት ሆኖ ማሳደግ ሌላ ሆኖ ማለት ነው 100,000 ብር በዚህ መልኩ ቃል ገብቷል። አላህ Subhanahu Wa Ta'ala ጨምሮ ጨማምሮ ይስጠው እንላለን። እንግዲህ አቡበከር ማለት ለሁሉም ደራሽ የሆነ ሰው ነው። ለሁሉም ክርስቲያን ሙስሊም ሳይል ለምነቱም የሚኖር ሰው እንደ ማህበረሰቡም ደግሞ ከሰዎች ጋር ተግባብቶ የሚኖር ሰው ነው። አላህ Subhanahu Wa Ta'ala ረጅም ዕድሜ እንላለን። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ እያልኳችሁኝ ትወደዳላችሁ፣ ትመሰገናላችሁ። ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።